ወንድሜ በህይወትህ አይምሮህ ወይም ጭንቅላትህ ለሰዎች ሸክም እንዳይሆን ማድረግ ትችላለህ። እነኚህ ስድስቱ ዋና ዋና ነጥቦች ሁሌም የምትለማመዳቸው ከሆነ በህይወትህ ጭንቅላትህ ለሰዎች ጠቃሚ እንጂ ለሰዎች ሸክም እንዳይሆን ያደርጉሃል ማለት ነው። እቺን ዛፍ በደንብ አድርገህ ከተመለከትካት ለቤቱ ጥላ ለመስጠት ሳይሆን ጭንቅላቷ ከብዶት ቤቱ ላይ ሸክም እንደሆነ ይታያል። ስለዚህ አንተም ወይም አንቺም በህይወትሽ ሸክም መሆን የማትፈልጊ ከሆነ እነኚህ ስድስት ነጥቦች ያስፈልጉሻል ማለት ነው። የመጀመሪያው ስንፍና ማስወገድ ነው። እንግዲህ ስንፍና የወደፊት ዓላማና ራዕይን ከሚያደክም እና መጨረሻ ላይም ለሰዎች ሸክም እንድንሆን ከሚያደርገን ዋነኛው ነው። ሁለተኛው እንግዲህ መናደድ ነው። ሁሌ የምትናደድ፣ ሁሌ የምትበሳጭ፣ በትልቁም በትንሹም ራስክን የምታጣ ከሆነ የመኖር ጥበብን ታጣለህ ማለት። ስለዚህ ጥበብ ደግሞ በህይወታችን አስፈላጊ ከሆኑት አንዱ ነውና እሱን እንዳታጣ ተጠንቀቅ። ሶስተኛው ፍራቻ ነው። እንግዲህ ፍራቻ ህልምን የሚገድል መርዝ በመባል ይታወቃል። ስለዚህ ከመፍራት ራስክን ልትቆጥብ ያስፈልጋል ማለት ነው። አራተኛ ላይ የተቀመጠው እንግዲህ ኢጎ ነው። ኢጎ እድገትን ወደ ኋላ የሚጎትት ከሰዎች እንዳንማር የሚያደርገን መጥፎ ባህሪ ነው። ስለዚህ ኢጎን በማስወገድ ህይወታችንን ለትምህርት ክፍት ማድረግና ከትንሹም ከትልቁም ከሚያውቀውም ከማያውቀውም ለመማር ዝግጁ መሆን አስፈላጊ ነገር እንደሆነ ልናውቅ ያስፈልጋል ማለት ነው። በአምስተኛ ላይ የተቀመጠው እንግዲህ ምቀኝነት። እንግዲህ ሰዎችን እጎዳለሁ ብለን ብዙ ጊዜ ምቀኝነት ወይም ደግሞ ይሄ ጀለሲ አቲቲዩድ የሚኖረን ከሆነ እመነኝ ሰላምክን ታጣለህ። ስለዚህ እንደውም ሰዎችን መቀየም፣ ሰዎችን በሰዎች ቂም መያዝ ሰውየው እንዲሞት አንተ መርዝ ባፈ መያዝ ነው ይባላል አንዳንዴና አንዳንዴ ምቀኝነት ሰላምን ያሳጣል እና ከምቀኝነት አቲቲዩድ መውጣት ያስፈልጋል ማለት ነው። በስድስተኛ ላይ የተቀመጠው እንግዲህ ጥርጣሬ ነው። ጥርጣሬ ኮንፊደንሳችንን በማላሸቅ ወደ ኋላ እንድንመለስ ያደርጋልና ሁሌም ቢሆን ከመጠራጠር አቲቲዩድ መውጣት ያስፈልጋል ማለት ነው። ስለዚህ ውድ ወንድም እህቶቼ ሁል ጊዜም ቢሆን በህይወታችን መለወጥ ከፈለግን እነኚህ ስድስት የህይወታችንን መርዝ የሆኑ ነገሮች ስንፍና፣ መናደድ፣ ፍራቻ፣ ኢጎ፣ ምቀኝነትና ቅናት የሚሉትን ማስወገድ አለብን ማለት ነው።